ጣናስልን ይህ አዲስ ዋልታ ቴሌቪዥን ነው። እስጢፋኖስ አበራና አንዋር አብራር አጀንዳ ፕላስ ፕሮግራምን ይዘን ተመልሰናል። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ ሀሳቦችን የምናነሳበት በስፋት በጥልቀት የምንመለከትበት ፕሮግራም ነው። የዛሬው አጀንዳ ፕላስ አጀንዳ የኢትዮጵያ ዳያስፖራ በኢትዮጵያ ፖለቲካ ውስጥ ያለው ሚናና የመንግስታትን መሪዎችን የመደገፍ ባህላችን ምን ይመስላል የሚለው ጉዳይ ላይ እንነጋገራለን። ተመልካቾች እንደምታውቁት በተለያየ አጋጣሚ ከሀገራቸው የወጡ ከ3 እና ከ4 ሚሊዮን በላይ የሚሆኑ ኢትዮጵያውያን በተለያየ የዓለም ክፍል ይኖራሉ። ኢትዮጵያውያን ከኢትዮጵያ ይወጣሉ እንጂ ኢትዮጵያ ከኢትዮጵያውያን ውስጥ አትወጣም የሚል ንግግርም በስፋት ሲነገር ይታያል። ኢትዮጵያውያን ኢትዮጵያ ችግር ውስጥ በገባችባቸው ጊዜያት ሁሉ ኢትዮጵያን ለመደገፍ ከጎን ሲቆሙ እንመለከታለን። ነገር ግን የሌሎች ሀገራት የዳያስፖራ ማህበረሰብ ለሀገራቸው የሰጡትን ጥቅም ያክል ኢትዮጵያውያን ሰጥተዋል የሚለው ጉዳይ ብዙ መነጋገሪያ ይሆናል። ይሄ ለምን አልሆነም የሚለው ነገር ጥያቄ በሚነሳበት ሰዓት ደግሞ ኢትዮጵያውያን መንግስታትን የመደገፍ መሪዎችን የማገዝ ባህል የለንም የሚለው ጉዳይ እዚህ ጋር ይመጣል ማለት ነው። እነዚህን ሀሳቦች በመነሻ በማድረግ በዛሬው አጀንዳ ፕላስ ቆይታችን ውይይት እናደርጋለን። እናንተም ይህንን ውይይት እንድትከታተሉ በአክብሮት እንጋብዛለን። ይህንን ፕሮግራም በመላው ዓለም እንደዚሁም በኢትዮጵያ በአዲስ ዋልታ ቴሌቪዥን ላይ መከታተል ይቻላል። በአዲስ ዋልታ የተለያዩ ማህበራዊ ትስስር ገጾች ላይም ይህንን ፕሮግራም ታገኙታላችሁ። ሀሳቦች፣ አስተያየቶች ካሉም በዛ አጋጣሚ ልትሰጡን ትችላላችሁ። ለማንኛውም አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ነው። ተመልሰናል ተመልካቾች። አጀንዳ ፕላስን በአዲስ ዋልታ ቴሌቪዥን እየተመለከታችሁ ትገኛላችሁ። አሁንም በድጋሚ አብራችሁ እንድትቆዩ እንጋብዛለን። የዛሬው አጀንዳ ፕላስ ቆይታችን ቀደም ሲል እንዳልኩት የኢትዮጵያ ዳያስፖራ ሚና በኢትዮጵያ ፖለቲካ ውስጥ የሚል ይሆናል። ከዛም መንግስታትን መሪዎችን የማገዝ ባህላችን ምን ይመስላል የሚለውን ጉዳይ መነሻ አድርገን ውይይት እናደርጋለን። ለዚህ ደግሞ እንደ ሁሉ ጊዜው ባልደረባዬ አንዋር አብራርም ለዚህ ያለ አንዋር እንኳን ደህና መጣ። ኢድ ሙባረክ በድጋሚ ተቀብያለሁ። በዓል እንዴት ነበር? በጣም ቆንጆ ነበረ። የበዓል ስሜት ላይ ነው ያለው። ምክንያቱም ገና ትላንት ነበረ። ልክ ነው። ዛሬ ሁለተኛ ቀኑ ነው። ፎርሹር በየቤቱ ያሉ የእስልምና እምነት ተከታዮች እዛ ሙድና እዛ አይነት ድባብ ውስጥ እንዳለ ይታወቃል። ትናንትና ደግሞ የበዓሉ ስሜት አደባባይ ከታየባቸው ቀኖች አንደኛው ነው። በጣም ስርዓት ባለው በተለየ ሁኔታ በጣም በጥንቃቄ ከተከበሩ በዓሎች አንደኛው ሆኗል። አዳዲስ ባህሪዎችም ለማስተዋል ሞክሬያለሁ። እምነቱን በጣም የትኩረት ያደረጉ በጣም በጎነት ብዙ የተነገረበት ምዕራፍ እንደሆነ ይታወቃል። እና ደግሞ ኢድ አልፈጥር ትንሽ ለየት የሚለው 30 ቀን ሙሉ ተጾሞ ወደ ቀልብህ ተመልሰ ሰከን ብለ ከራስ ጋር በጥሞና ቆይተ ደግሞ ስትፈታ ፎርሹር ሌላ ማየት ትጀምራለህ። በዛ ቀና ልቦና ይዘው የምትጓዘው የዓመት ቀለብህ እንደሆነ ይነገራል። በጣም ብዙ የሃይማኖት መሪዎች በተደጋጋሚ ከሚያነሱት አንደኛው ጉዳይ የዓመት ቀለብ ነው ይባላል። አንድ ወር ውስጥ የምትወስደው የሃይማኖት ትምህርት፣ ወደ ቀልብ መመለስ፣ በጎነት፣ ቀና ነገር፣ ልበ ነገር ቀስያልክ ምዘረዘረው። ስለዚህ ዓመት የሚዘልቅ በጣም ጥሩ ነገር እንደሆነ ይታወቃልና እሱን ሀብለን የተከበረበት በዓል ነው። በብዙ ፈርጅ አዳዲስ ፓተርንም ያየንበት ጊዜ እንደሆነ ይታወቃል። በየቦታው አይቼ የማላቀው ገምቼ ማልጨርሳቸው የበጎነትና የደግነት ምዕራፍ አስተውያለሁ። እሱ በጣም የሚገርም ነገር ነው እና ደግሞ ወደ የቤቱ የገባ በጣም ቆንጆ የፌስቲቪቲ የደስታ ስሜት ስለሆነ ሁሉንም የእስልምና እኔ እንኳን በተለየ መልኩ ያየሁት እንግዲህ በመላው ኢትዮጵያ ይሄ በዓል የተከበረው በሁሉም አካባቢዎች በሰላም መከበሩ እኛ ኢትዮጵያውያን በአንድ ከቆምን ማሳካት የምንችለውንም ነገር የሚገልጽ ይመስለኛል። የሀገሩን ስዕል፣ የሀገሩን ቀና ልቦና፣ የሀገሩን ሪል ፒክቸር እንደዚህ አይነት የአደባባይ በዓላት ላይ የሚታይ ይመስለኛል። ብዙ ደግሞ ምናልባት እኛ ሀገር በጣም መለመድ ያለበት ብዬ የማስበው ባለፉት 3-4 ዓመታት እንደምታዩ የአንድ ቤተ እምነት ወጣቶች የሌላ ቦታ ሄደው ለምሳሌ የእስልምና እምነት ተከታዮች የጥምቀት የመስቀል ማክበሪያ ቦታን ሄደው ያጸዳሉ። የክርስትና እምነት ተከታዮችም እንደዚሁ የኢድ የሚሰገድባቸው
ቦታዎችን ያጸዳሉና እንዲህ አይነት ልማዶች መምጣታቸው ያው እኛ ኢትዮጵያውያን የምንታወቀው በአብሮነት በመደጋገፍ በመረዳዳት ነውና ይሄ አይነት ባህል በጣም እየተጠናከረ መጥቷል። አሁን ደግሞ ከማፍጠር ጋር በተገናኘ በጣም አቅመ ደካሞችን ሃይማኖት ሳይገድባቸው የእስልምና እምነት ተከታዮች ሆነው አቅመ ደካሞችን በየቦታው እየሄዱ የሚደግፉ ሰዎች መኖራቸው የዘንድሮ ረመዳን የሚለየው ይመስለኛል። ከኔ በላይ ደግሞ ታቋላል። በጣም ትክክል ነው። አንድ ነገር ልጨምርልህ፣ መተሳሰሩን በጣም ኢንተርዋይንድ መሆኑን ማሳያ ነው የማምነው። በእርግጠኝነት እኔም አንተም እዚህ ሀገር ላይ ስንኖር ያደግንበት መንገድ አዛን ሳትሰማ ኖረህ አታውቅም። ሁላችንም አዛን የሚባለውን ድምጽ አዛን የሚባለውን ጉዳይ ከኛ ጋር በጣም ቤተሰብ አዲስ አይደለም። ከእስልምና እምነት ተከታዮች ውጭ የሆኑ የትኞቹም የእምነት ተከታዮች አዛን ለነሱ አዲስ አይደለም። ባይዙ ዓለም ላይ ብትዞር በጣም ጥቂት ሀገራት ናቸው እንደዚህ አይነት ኤክስፒሪየንስ ያላቸው። እኛ የቤተክርስቲያን ደውል የቤተክርስቲያን ጸሎት ሳልሰማ ኖሬ አላውቅም። ሶ በዛ መጠን የተሳሰረናል። ለዚህ ነው ጉዳዩን ፖለቲካ ጉዳዩን ከልክ በላይ ለጥጦ ለመነጠል ለመለያየት ካልተሞከረ በስተቀር ስሪቱ እንደዛ አይደለም። እስጢፋኖስ ይኸውልህ መቼም ያደግንበት ማህበረሰብ የኖርንበት መንገድ በጣም ከመቆላለፉ የተነሳ አንዱን ከሌላው መለየት እስኪከብድ ድረስ ነው የተገናኘ ነው። ለዚህ ነው ማስፈጠር አደባባይ ማየት አብሮ መኖር ለኛ አዲስ አይደለም። የማናውቀው ፓተርን አይደለም። አንዳንዱን ነገር እንደ አዲስ ሊነግሩን ሲሞክሩ ይገርመኛል። የኖርንበት የመጣንበት መንገድ አንደኛው በጣም የሚገርመኝ ለምሳሌ እኔ ያደግኩበት አካባቢ ቅያሳችን ውስጥ ደመራ የሚባለውን ሐሳብ እናውቀዋለን። አንድ ቅያስ ውስጥ 3-4 ደመራ ይከበራል። ሁልጊዜም አንዱ ደመራ በጣም ግዙፍ ነው። ምክንያቱም መሃል ላይ ያለው ምክንያቱም መሃል ላይ ብዙ ነዋሪ ያለ ከዚህም ከዚያም ዳር ሲሆን የሳሳ ነው የሚያደርግ። በአጋጣሚ የኛ ቤተሰብ ያለበት ቦታ መሃል ላይ ነው። የቅያሱ መሃል ነው። ሶ የደመራው ትልቁ የሚደመረው እኛ ቤት ፊት ለፊት ነው። ስለዚህ መዘምራን ከኛ ቤት ችቦ ስለማይወጣ መዘምራን የሚቆሙት እኛ ደጃፍ ላይ ነው። መዘምራን የሚዘምሩትን እያንዳንዱን መዝሙር ቤቴ ቁጭ ብዬ ቅደም ተከተሉን አውቀዋለሁ። ሁለተኛ ይኸውልህ 2 ረድፍ ነው ያለው። በአንደኛው ረድፍ ትልልቅ አባቶች ይሆናሉ። በሌላኛው ረድፍ ደግሞ እናቶች ይደረደራሉ። እናቶች ዲሲፕሊንድ ናቸው፣ ፍቅር ናቸው አይደል? የሴትነት ተምሳሌ። እናቶች መጠጥ አይደለም የሚጠጡ፣ እናቶች ለስላሳ ነው የሚጠጡ፣ ስፔሲፊካሊ ሚሪንዳ ይበዛዋል። አባቶች ደግሞ ኮስተር ያለ መጠጥ ይጠጣሉ። በዚህ ፓተርን እኛ ዳር ይዘን እስኪገቡ ነው የምንጠብቀው። የሚገባው እናቶችም አባቶችም ጸሎት ካደረሱ በኋላ ሶ ከዛ በኋላ ያለው ዘመንና ሰዓት የኛ ነው። ፌስቲቪቲው መደሰቱ ይሄ በጣም ኢንተርዋይንድ ነው። በዚህ መጠን ኢድም ሲመጣው በዛ መጠን ነው ያለው። ለዚህ ነው ኢድ በዓል ሲከበር አደባባይ ሲወጣ እንኳን አደረሳችሁ ስንባባል እኔ አስታውሳለሁ የሰፈራችን ልጆች ደጃፍ ላይ ቁጭ ብለው የኛን ቤት ሾርባና ቴምር ይዞ የመውጣት ግዴታ ነበር። በረድፍ ይኸውልህ የኢትዮጵያ ፖለቲካል ኢኮኖሚ የኢትዮጵያ ማህበረሰባዊ ትስስር የኢትዮጵያ ሂስትሪ ያለው እዚህ ውስጥ ነው። ከዚህ መነጠል አይቻልም። እኔ እንደዛ ይሰማኛል። ለዚህ ነው ለመላው የእስልምና እምነት ተከታዮች እንኳን አደረሳችሁ ተባብለን እንዲሁ የዘለቅን ደግሞ ሁሉንም ኢትዮጵያዊ በተመሳሳይ እንኳን አደረሳችሁ ማለት ነው። ይሄ እንግዲህ የሁላችንም መልእክት ነው እንዳልከው። ይሄ ልማድ ሁላችንም ያደግንበት ሁላችንም ያለፍንበት ልማድ ነው። ዛሬ እንነጋገራለን ብለን ያስብነው የዳያስፖራ አካባቢ ያሉ ሰዎች ናቸው። ዳያስፖራ እንግዲህ ያው ቃሉ የሀገራችን ቃል ከሀገር ውጭ ያለ ሰው ማለት ነው። ዳያስፖራ ሲባል ከሀገር ውጭ ያለ ኢትዮጵያዊ በእኛ ኮንቴክስት እንደሱ ማለት ነው። እኛ ኢትዮጵያውያን ቅድምም ስንነበረው ለሀገራችን የተለየ ፍቅር አለን። ሀገራችንን እጅግ አድርገን እንወዳለን። ከሀገሩ የመውጣት ፍላጎት በተለይ በቀደመው ዘመን ብዙ ሰው ፍላጎት ነበረው ማለት አይቻልም። ቢወጡም ቶሎ ተመልሰው የመምጣቱ ነገር በስፋት ይታይ ነበር። በተለይ በ19 እስከ 1940ዎቹ 50ዎቹ ድረስ በጣም ጥቂት ሰዎች ነበሩ ከሀገራቸው የወጡት። እንደውም አንድ መጽሐፍ ላይ በ1953 አካባቢ ከኢትዮጵያ ውጪ የነበሩ ኢትዮጵያውያን 200 አካባቢ ብቻ ነበሩ ይላል። እነሱም አብዛኞቹ ለትምህርት የሄዱ ሰዎች ናቸው።
ከዛ በተረፈ ግን ከዛም በፊት በ1920ዎቹ 10ዎቹ አካባቢ አውሮፓ ሄደው ሩሲያ ሄደው ተምረው የመጡና የለውጥ ፓዮኒርስ ኦፍ ቼንጅ የሚሏቸው የባህሩ ዘዴ መጽሐፍ ላይ በስፋት የምናገኛቸው አሉ። ሄደው ውጪ ደርሰው ስልጣኔን ሐሳብን ይዘው የመጡ በወጥቶ መቅረት ከኢትዮጵያ ወጥቶ ጥገኝነት መጠየቅ ብዙ የተለመደ ነገር እንዳልነበረም እናውቃለን። ከዛ በኋላ እንግዲህ በ1950ዎቹ እና 60ዎቹ አካባቢ ነው ከሀገር መውጣት ከሀገር ወጥቶ ጥገኝነት መጠየቅ እየተለመደ የመጣው። እኔ ባለኝ ንባብ የአምባሳደር ብርሃኑ ድንቄ ይመስሉኛል መጀመሪያ ከሀገር ወጥተው ጥገኝነት በመጠየቅ የሚታወቁት። እንግዲህ እሳቸው ትልቅ ዲፕሎማት ናቸው። ብዙ ትልቅ ቦታዎች ላይ እየሰሩ ነገር ግን በወቅቱ ከቀዳማዊ ኃይለ ሥላሴ ጋር በነበራቸው ሁኔታ ምክር ከሰጡ በኋላ እሱ ተግባራዊ አልሆነም በሚል ነው የቀሩት። በኋላ በ1960ዎቹ የተማሪዎች ንቅናቄ ብዙዎች ከውጭ መጥተው እንደደገፉት እናስታውሳለን። በ1970ዎቹ ግን ብዙ ኢትዮጵያውያን በወቅቱ ከነበረው ሁኔታ አንጻር በስፋት ከሀገር እንደወጡ ይታወቃል። ኢትዮጵያ ወይም ደግሞ ኢትዮጵያዊ ከኢትዮጵያ ይወጣል እንጂ ኢትዮጵያዊነት ከአንድ ኢትዮጵያ ውስጥ አይወጣም የሚል ነገር በስፋት ይነገራል። ጥገኝነት መጠየቅ የዜግነት መቀየርም ከዛ በኋላ በስፋት እየታየ የመጣ ይመስላል። በተለይ ከደርግ መውደቅ በኋላ በኢህአዴግ ዘመን በተለያየ በፖለቲካ ምክንያት ብዙዎች ይወጣሉ። የኢኮኖሚ ጥገኝነት ፈልገው የሚሄዱ ሰዎች አሉና ከኢትዮጵያ ዲያስፖራ ኤጀንሲ ድረገጽ ላይ ያገኙት መረጃ ከ2 ሚሊዮን በላይ ኢትዮጵያውያን በተለያየ ዓለም ክፍል እንደሚኖሩ ይጠቁማል። ሌሎች መረጃዎች ላይ ደግሞ ይህንን ቁጥር እስከ 4 ሚሊዮን ያደርሱታል። ብዙ ኢትዮጵያውያን የሚኖሩት በሳውዲ አረቢያ እና በመካከለኛው ምስራቅ ነው። ከዛ ቀጥሎ በሰሜን አሜሪካ ብዙ ኢትዮጵያውያን አሉ። በአውሮፓ ብዙ ኢትዮጵያውያን አሉ። በአፍሪካም ብዙ ኢትዮጵያውያን አሉ። ትውልደ ኢትዮጵያውያንም እንዳሉ ሆኖ ማለት ነውና ይሄ እንግዲህ ቁጥሩ ትልቅ ነው። 4 ሚሊዮን ወይ ደግሞ 3 ሚሊዮን 2 ሚሊዮን ብሎ የምንጠቅሰው ይሄ እንግዲህ በህጋዊ መንገድ የሄደውንና ሬጂስተርድ የሆነውን ነው። የኢትዮጵያ ዲያስፖራ ሚና እንደ ቁጥሩ እንደ አቅሙ ነው ወይ? እንግዲህ እንዳልነው ለሀገር በመደገፍ እንደዚህ የሚጠቀስላቸው ሚናዎች እንዳሉ ሆኖ ወደየትኛው ያደላል የኢትዮጵያ ዲያስፖራ ሚና የሚለውን ነገር እስቲ መነሻ እናድርገው። ቀላል ሀሳብ አይደለም። በጣም ብዙ ምርምርና ጥናት ይፈልጋል። ለዘመናት የቆየ ጉዳይ ነው። ከኢትዮጵያውያን ጋር በጣም የተቆራኘ እንደሆነ ይታወቃል። ቀደም ብለህ እንዳልከው የኢትዮጵያዊ ከሀገሩ መውጣት በጣም አሳፋሪ የነበረበት ዘመን ሆኖ ያውቃል። እዚህ ሀገር ኢትዮጵያዊ ከሀገር ውጭ ማሰብ የሚቻልበት ዘመን አልነበረም። ከዛ ደግሞ በተቃራኒው ገጽ ላይ ተገኘን በሆነ አይነት ዘመን ላይ ፋስት ፎርዋርድ ስንመጣ ከሀገር መውጣት የጀብድና የስኬት ምልክት ተደርጎ መሳል ጀመረ። እነዚህ ሁሉ ነገሮች ቀላል አይደሉም። ኦል ኢን ኦል ግን ዲያስፖራ የሚባለው ኮሚዩኒቲ ወይ ደግሞ ማህበረሰብ በፖለቲካ አቋሙ ሞሮፍ ዛሬ የምናወራው ፖለቲካል ኢኮኖሚ ጉዳዩ ላይ በጣም ስለምናተኩር ነው። በፖለቲካ አቋሙም አመለካከቱም እንቅስቃሴውም በስርዓቱ መጠናት አለበት ያምናሉ። ሰነድ ያስፈልጋል፣ ሪሰርች ያስፈልጋል፣ በደንብ መታሰብ አለበት። ምክንያቱም በሁለቱም ፈርጅ የሚጠቀሰው ዲያስፖራ ኮሚዩኒቲ እንደሆነ ይታወቃል። በሙገሳውም በወቀሳውም የዲያስፖራ ኮሚዩኒቲ በጣም ትልቅ ያለው እዚህ ሀገር ላይ። ስለዚህ ሙገሳውን ሀገር ማገዙን እንዴት ስኬል አፕ ይደረግ፣ ደግሞ ወቀሳ የሚወቀስበትን ገጽ እንዴት እናሳንሰው እያልን በጣም የምንመራበት በጣም ሂውጅ ስትራቴጂ ከመንግስትም ከዲያስፖራ ኮሚዩኒቲ በጣም ያስፈልጋል ያምናሉ። ቀላል ሮል የላቸውም። ፈለግንም አልፈለግን ወደድንም ጠላን እዚህም ሀገር ያለን ኢትዮጵያውያን ከሀገር የወጣን ኢትዮጵያውያን በሙሉ ስለ ሀገራችን ስለ ኢትዮጵያ ግድ ይሰጣናል፣ ያገባናል። ለዚህ ነው ተባብረን እንደ ሀገር ይሄን ሀገር ወደ ተሻለ ምዕራፍ እንዴት እንውሰደው የሚል በጣም ቀናነት የሚጨምርበት ሪስፖንሲቢሊቲ ያለበት ጉዳይ ማድረግ ያለብን የሚመስለኝ። ከቅርብ ጊዜ ወዲህ ግን ፓተርኑ እየተቀየረ መጣ። በጣም ለወቀሳ የሚመች ሆነ። ድሮ ዲያስፖራ ምን አለ ይባል ነበር። ከቅርብ ጊዜ ወዲህ ደግሞ ዲያስፖራ የሆኑ ጉዳዮች ላይ ሲያነሳ ይሄማ የዲያስፖራ ሐሳብ ነው መባል ተጀመረ። ጽንፍ የረገጠ በድጋፍም በተቃውሞም ጽንፍ ይረግጣል። በሁለቱም ወይ በድጋፍም በተቃውሞም ጽንፍ የረገጠን ሐሳብ ልክ ስትሰማ የዲያስፖራ ሐሳብ ነው እንዴ ወደሚል ሪዲፋይን ሆኖ እየመጣ ነው። ይሄን የማስተካከል የማረቅ ኃላፊነት ያለብን ይመስለኛል።
እዚህም ያለን ኢትዮጵያዊ ደግሞ ዲያስፖራው ኢትዮጵያዊ ምክንያቱም ሴው ስሜቱ ዕውቀቱ በጣም ስለሚያስፈልግ በዛ መጠን እንዴት ነው ዲፋይን የተደረገው ይሄማ የዲያስፖራ ሐሳብ ነው ይሄማ የዲያስፖራ ጽንፍ ሐሳብ ነው መባል ከተጀመረ ገልጸንም ሆነ እሱ በጣም ከባድ ይመስለኛል ለዚህ ነው በሌላ ገጽ ዲያስፖራ ሀገር ጥሎ የሄደው በተለያየ ምክንያት የሄደው ኢትዮጵያ በሙሉ በተለይ ደግሞ ኢኮኖሚካሊ ፖለቲካሊ በጣም የሰለጠነው ሀገር ሲሄዱ የዲሞክራሲ ጣዕም ያቃሉ ወይ ደግሞ የማወቅ እድል አላቸው ተብሎ ኤክስፔክት ይደረጋል ሰፋ ያለ የፖለቲካ ምህዳር ምን እንደሆነ በደም አንደርስታንድ ያደርጋሉ ተብሎ ይታመናል ኑሮ ጉዳይ የኑሮ የማሸነፍ እድል ኦፖርቹኒቲ በጣም ብዙ እድል አለ ተብሎ ይታመናል እነዚህ ሁሉ ነገሮች እንዴት ነው ከሀገር ጋር ማገናኘት ያለብን እንደሱ ካልሆነ አጠቃላይ ዓላማው መቃወም ከሆነ አጠቃላይ ዓላማው ለለውጥ ስጋት መፍጠር ከሆነ ፋይዳው ምንድነው ቆም ብሎ መነጋገር አያስፈልግም ወይ ሀገር ተትቶ ሲወጣ ለመመለስም ስርዓት ያለው የምንፈልጋት ልንፈጥራት የምናስባትን ሀገር የመስራት ኃላፊነት የለባቸው አይ ቲንክ ቀደም ብለ ተጠቃቅሳቸው የነበሩት የዲያስፖራ አጠቃላይ እኔ በሶስት ዘመን ላስቀምጣቸው አንደኛው ከ1960ዎቹ በኋላ እስከ 1966 ድረስ የነበረው ንቅናቄ በጣም ቀላል ሮል አልነበራቸው ብዙ ሰው እንዲወጣ ምክንያት ስለሆነ ስለዚህ ከዛ ጊዜ ጀምሮ የኢትዮጵያን የፖለቲካ ሁኔታ ሼፕ የሚያደርግ እዚህ ሀገር ያለውን ግንኙነት የፖለቲካ ግንኙነት ሰሜን አሜሪካ ያለ የፖለቲካ ግሩፕ ኢንፍሉዌንስ ያደርገውና እዚህ ያለው ለሁለት ይሰነጥቀዋል በዛ መጠን በጣም ኢንፍሉዌንሻል ነበር ከዛ በኋላ እስከ 1983 ደግሞ ይዘለቀ ነበር በጣም ህብረ ብሔራዊነት በጣም የተጫነው ነገር ግን እሱን በስርዓቱ በሁለት እግሩ ማስረገጥ በጣም የከበደው ፋስት ፎርዋርድ ከ83 እስከ 2010 ደግሞ ከአብዮት ወደ ለውጥ ያገዘ ግሩፕ እንደሆነ ይታወቃል እነዚህ ሁሉ ነገሮች ግን እንዴት ነው ፖለቲካ የሚባለው ጉዳይ የፖለቲካ ሸቀጥ እንዳይሆን ምንድነው ሰናረግ ይኖርነው ዲያስፖራ አካባቢ እንደሱ አይነት ቴንደንሲ አልነበረም ወይ እሱን እንዴት ገሸሽ እናርገው እንዴት ቅድም እንዳልነው ዲሞክራሲ የሚባለው ጉዳይ በጣም ጣዕሙን ያወቁ ሰዎች እዚህ ውስጥ ትልቅ ሮል እንዴት አልኖራቸው ይሄ ቀላል ነገር አይመስልም እውነት ነው ብዙ ጊዜ ቅድም ያነሳው ነጥብ አለ ኢትዮጵያ የዲያስፖራ ሐሳቦች ይሆናሉ አንዳንድ ጊዜ መሬት ላይ እኛ ኢትዮጵያውያን የምንኖርበት መንገድና ዲያስፖራው የሚኖርበት መንገድ የተለያየ ሆኖ እናገኘዋለን ምንም የማይካደው ነገር የኢትዮጵያ በተለይ የዓለም ክፍል የሚኖር ተቸግሮም ካለው ላይ የቀነሰ ሀገር ሲደግፍ እንደኖረ እናስተውሳለን በሀገር ውስጥ አፈና ጭቆና በነበረበት ጊዜያት ሁሉ የኢትዮጵያ ዲያስፖራ ለኢትዮጵያን ድምጽ ሲሆን የነበረበት ጊዜም እንደነበረ እናስተውሳለን ቤተሰብ መደገፍ ቤተሰብ መርዳት በሚል መንገድም ለኢትዮጵያ ትልቁ ሬሚታንስ ወይ ነው የውጭ ምንዛሪ ገቢ የሚገኘው ከኢትዮጵያ ዲያስፖራ እንደሆነ እናቃለን ከኢትዮጵያ ጥቅሞች ጋር አብሮ በመቆም ረገድም የኢትዮጵያ ዲያስፖራ የተጫወተው ሚና የሚካድ አይደለም ለምሳሌ የህዳሴው ግድብ ቦንድ በመግዛት ብቻ ሳይሆን የህዳሴው ግድብ ውትወታ በማድረግ ሰልፎችን በማድረግ ሁሉ ብዙ አስተዋጽኦ ሲያደርጉ እንደነበር እናስተውሳለን ባለፈው 2-3 አመት በተለይ ከሰሜኑ ግጭት ጋር በተገናኘ የነበረውን የዲፕሎማሲ ጫና መንግስት ካለ ዲያስፖራው ሊቋቋም የሚችልበት ሁኔታ እንዳልነበር እናስተውሳለን የዲያስፖራ ትረስት ፈንድ የሚባል በተቋቋመበትም ሰዓት የዛ አባል በመሆን በቀን ብዙ ዶላሮችን በማዋጣት ያደረጉ አስተዋጽኦ ከፍተኛ ነው የአብሮት ቤተ መጻሕፍት ሲቋቋም ብዙ የዲያስፖራ አባላት መጻሕፍትን ይዞ በመምጣት እንደዚህ ብዙ አስተዋጽኦችን አድርገዋል ጨምር እስቲ ምንም ሮላቸው ጥቅማቸው ኃላፊነታቸው በጣም ሂውጅ እንደሆነ ይታወቃል አሁን ፖይንቱ የኢትዮጵያ ፖለቲካል ኢኮኖሚ ላይ የዲያስፖራ ሮል በሁለት ሶስት ፈርጆች በጣም ባክቦን ነው የጀርባ አጥንት አንደኛው ኢኮኖሚካሊ በጣም ትልቅ ባክቦን አንዳንድ ሀገራት የኢኮኖሚያቸውን አንደኛው አመታዊ ፕላን ሲያወጡ ሬሚታንስ ትልቅ ቦታ ይሰጡታል አይ ቲንክ ያለፈው 4 አመት ኤክሴፕሽናል በሆነ ሁኔታ ከውጭ የፎሪን ዳይሬክት ኢንቨስትመንት ከምናገኘው በላይ ሬሚታንሱ በጣም በስቶ እንደነበር እናስተውሳለን ይሄ ማለት ምን ማለት መሰለ በምን መጠን ዲያስፖራው ልቡ አእምሮ እጁ ሁሉ ኪሱ ኢትዮጵያ ላይ እንዳለ ማረጋገጫ ነው ያስባል ሁለተኛ
ተስፋ የምናረጋው ብዙ ዕውቀት ብዙ ልምድ ብዙ ኤክስፒሪየንስ ያቃሉ ተብሎ ስለሚታመን ብዙ ተስፋ እናረጋለን ኤክስፖርት የሚያረጉት በጣም ጥሩ ዕውቀትም ፋይናንሻልም ኢኮኖሚካልም ነገር አለ ብለን ስለምናስብ ሶስተኛ በጣም መታሰብ አለበት በየማምነው እነሱም እዚህ ሀገር ውስጥ ትልቅ ሮልና ባለቤት እንደሆኑ ማረጋገጫ እንደዛ ካረግ ነው ይሄን ነገር ወደ ተሻለ ምዕራፍ ለማሳለፍ በጣም ይጠቅማል ተብሎ ስለሚታሰብ ነው እሱን ካላረግን ዲያስፖራውን ዝም ብሎ ሞቀስ ጥቅም የለው በሁለቱም ፈርጅ ነው እኔ በጣም በጥንቃቄ ታስቦበት የሚሰራና የተሰራ ጥናት ይፈልጋል ብዬ ስለማስብ ነው ይወል ይሄን ሁሉ ሀተታ ካነሳን በኋላ ዲያስፖራ የሚባለው ጉዳይ የኢትዮጵያ ፖለቲካል ኢኮኖሚ ውስጥ ያለው ሮል ደግሞ በወቀሳ መልክ እንዴት ነው የሚነሳው እሱን ትንሽ ማንሳት ያስፈልጋል ወቀሳው ማሳነስ ሙገሳው ከፍ ማድረግ የኛ ኃላፊነት ነው ብዬ ስለማስብ ይወል አንዳንዱን ነገር አንዳንዱን ጽዋ የምር ኮስተር ብሎ መቀበልና ማዋጥ የሚያስፈልግ ይመስለኛል ለምሳሌ በእኔ አረዳድ በኢትዮጵያ ፖለቲካ ነባሩ የፖለቲካ ጉዞ እንጂ ከውጭ የሚመራ የፖለቲካ ጉዞ ሪፎርም ለውጥ አምጥቷል ያለም ያግዛል ግን ጭቆናን መታፈንን መገደልን ግን ያወግዛል በጣም ፕሬሸር በጣም ኃይል ያደራጅና ተጽዕኖ ለማሳደር ይሞክራል ነገር ግን በምንም አይነት ሁኔታ ከውጭ ሆነ የኢትዮጵያ ሪፎርም እየመራው ልትወስዱ አትችልም የግድ የኢትዮጵያና የውስጥ ኃይል እስከዛሬ የኢትዮጵያ ፖለቲካል ፓተርን ሲቀይር ነበር እሱን አንዳንድ ኮስተር ብሎ መቀበል የሚያስፈልግ የመደገፍ ሚና ነው የሚገባው ብዙ የተለያዩ የኢትዮጵያ ዲያስፖራ ብዙ ነገር አድርጓል ግን ያቅሙን ያክል አድርጓል በሚባልበት ሰዓት ያቅሙን አክል አድርጓል ብሎ በድፍረት መናገር የሚችል አይመስልም ቅድም አንተም ጥናት ይፈልጋል እንዳልከው በሌሎች ሀገራት የእስራኤል ዲያስፖራ አገር ገንብቷል በተለያየ አውዱ ቢለያይም የናይጄሪያ በአፍሪካ ከመጣን ናይጄሪያዎች በሀገራቸው ኢኮኖሚ እድገት ውስጥ ትልቅ አስተዋጽኦ እንዳላቸው ይታወቃል ባለፈው አመት ብቻ ወደ 21 ቢሊዮን ዶላር ነው ሬሚታንስ ለናይጄሪያ ያስገቡት ማለት ነው የኮሪያ ካለ ዲያስፖራው ድጋፍ አሁን ያለችበት ደረጃ ላይ ሊደርስ አትችልም የፊሊፒንስ ብናይ ተመሳሳይ ነው የህንድ ዲያስፖራ ለሀገሩ የሚያደርገው ነገር ብንመለከትም ተመሳሳይ ነው የቱርክ ዲያስፖራ አባላት ተመሳሳይ ድጋፍ ያደርጋሉ የጎረቤቶቻችን ብናይ የሶማሌ ዲያስፖራ የሚያደርገውን አስተዋጽኦ እንመለከታለን የኤርትራ ዲያስፖራ ለሀገሩ የሚያደርገውን ድጋፍ እንመለከታለን ታዲያ የኢትዮጵያ ዲያስፖራ ትልቅ አቅም ኖሮት የአቅሙን ያክል ለምንድነው መደገፍ ያልቻለው የሚለው ነገር ሲመጣ በአብዛኛው ወደ ፖለቲካው ላይ ያርፋል የፖለቲካ በመቃወም በእንደዚህ አይነት ነገር ውስጥ አገር ውስጥ ያለው ነገር ከመቃወም ጋር በተገናኘ አቋም መያዝ የሚለው ነገር ድጋፍ እንዳደርግ ብዙ ጊዜ ሲያደርጉት ይታያል ባለፉት ጊዜያት እንግዲህ የዲያስፖራውን እንደ አንድ አቅም እንደ አንድ ለሀገር ለውጥ አቅም እንዳለው ኃይል በመረዳት ለዲያስፖራ ትኩረት ተሰጥቶ አይታወቀው ነበር ጠቅላይ ሚኒስትር አብይ ወደ ስልጣን እንደመጡ መጀመሪያ ግንቡንና ፍርስ ድልድይን ገንባ በሚል ወደ ሰሜን አሜሪካ ወደ አውሮፓ ከዛ ደግሞ ወደ ደቡብ አፍሪካ ሄደው የኢትዮጵያ ዲያስፖራ አባላትን ለማነጋገር ሞክረዋል የዲያስፖራ ኤጀንሲ ተቋቁሟል አሁን አንድ የዊልሰን ሴንተር ጥናትን ስመለከት ትላንት የኢትዮጵያ በተለይ ሰሜን አሜሪካ ውስጥ ያለው የዲያስፖራ አባላት በጣም የተከፋፈሉ ናቸው በሀገር ውስጥ ያለው ፖለቲካ በጣም የሚጫናቸው ናቸው አለመተማመን እንዲህ አይነት ነገሮች በስፋት ውስጣቸው ይታያል ይልና እንደማሳያ አንዲት ምንድነው የሬስቶራንት ባለቤትን እንደምሳሌ ያሳያል ሀገር ውስጥ ያለው ፖለቲካ እንዴት የሷን ቢዝነስ እንደረበሸው ለዛ የጥናት ማዕከል ትናገራለችና የሬስቶራንት ባለቤት ነች እሷ የመጣችበትን ባክግራውንድ መነሻ በማድረግ ሰዎች እሷ ጋር የሚሄዱት ከሷ ከመጣችበት አካባቢ ብቻ ያሉ ሰዎች ናቸው በፊት ግን እንደዛ አልነበረም ከቅርብ ጊዜ ወዲህ ግን እንደሱ አይነት ነገሮች ሆኑ ይላል እንደምንሰማው ሃይማኖቱም ዛሬ በሆነ በብሔርና በመናምን ተከፋፍሎ እንደተከፋፈለ እንመለከታለን በተለይ ውጭ ሀገር ያለው በሰሜን አሜሪካ ያለው ነገር
ሌሎች ብዙ ነገሮች ብቻ አሁን አገር ውስጥ ያለው ነገር መነሻ አድርገው ሰዎች ይከፋፈላሉና ይሄም ጥናት የሚያሳየው በሌሎች ሀገራት ሰሜን አሜሪካ ውስጥ ባሉ የሌሎች ሀገራት ዲያስፖራ ኮሚኒቲ ውስጥ ከሚታየው እጅግ የተለየ መከፋፈልና ዲቪዥን በሰሜን አሜሪካ ባሉ ኢትዮጵያን ዲያስፖራ ኮሚኒቲ ውስጥ ይታያል። ያ ደግሞ የሀገር ውስጥ ፖለቲካ ነጸብራቅ ነው ወይም ደግሞ እሱን መነሻ አድርገው ነው ልዩነታቸው የሚል ነገር ሲያመጡ ይታያል። እነሱ እንደተለያዩት ወይም ደግሞ ይሄ ጥናት ይሄ የዚህ ማዕከል ጥናት የሚለው ነገር እንደውነት እንውሰደውና ሰሜን አሜሪካ ውስጥ ባሉ ኢትዮጵያን መካከል ያለው መከፋፈል አገር ውስጥ አለ። የአገር ውስጥ ህዝባችን አማራ ከኦሮሞ፣ ኦሮሞ ከትግሬው፣ ትግሬው ከሶማሌው ከአፋሩ ጋር የሚኖረው እዛ እንደሚታሰበው ነው ወይ? እኛ እዚህ ስንኖር ቤተክርስቲያን ብንል መስጂድ ብንል ሌሎች የእምነትና ምናምን ተቋማት ብንል የምንሄደው እዛ በሚታሰበው ነው ወይ ደግሞ ዲያስፖራ ማህበረሰብ ውስጥ ያለው በተለይ ቶሎ ወደ ሀገሩ የማይመጣው ሰው የሚያስባት ኢትዮጵያና አሁን እኛ የምንኖርባት ኢትዮጵያ ተመሳሳይ ነች። ቀደም ብዬ እንዳልኩት መግቢያ ላይ ሳነሳ ዲያስፖራ የሚባል ኮሚዩኒቲ ላለፉት ዘመናት የኖረውን ሮልና የነበረበትን ድክመት በጎም ገጽ በስርዓቱ መስራት እንዳለበት አምናለሁ። በጣም በጽኑ ነገር ግን ይህን ሁሉ ስናነሳ ያለፉት ጊዜያት በተለይ ባለፉት 5 እና 6 ዓመታት አንዳንድ በድጋፍም በጽንፍ የሚነሱ የትኞቹም ጉዳዮች የማ የዲያስፖራ ሐሳብ ነው ወደ ማለት ሪዲፋይን ሆኖ እየሄደ ነው። ለዚህ ነው አንዳንዱን ነገር ከልክ በላይ ስለሚለጠጥ ከኢትዮጵያ ከነባራዊ ሁኔታ ይለያል። ለዚህ ነው መለስ ብሎ ከራስ ጋር መነጋገር የሚያስፈልግ ይመስለኛል። በተለይ ከሀገር የወጡ ኢትዮጵያውያን እንዴት ነው ሀገሩ ኦፕሬት የሚያደርገው? ሪል ነገሩ ምን ይመስላል? እንዴት ቢሆን የተሻለ ነው? ፎር ሹር ይሄንን ጉዳይ በሙሉ በደንብ አንደርስታንድ የሚያደርግ የገባው ኢንፍሉዌንስ የሚያደርግ አሜሪካም ሌላም ቦታ ላይ ተጽዕኖ የሚያሳድሩ በጣም ጉምቱ ከኛ በላይ እድሜ ያላቸው ልጆች መውለድ የቻሉና የሚችሉ ኢትዮጵያውያን እንዳሉ እናምናለን። እነሱ ጉዳያችንን ወደ ቀልብ ለመመለስ ትልቅ ሮል አላቸው ብዬ አምናለሁ። እነሱ ማድመጥ እነሱ ጋር መነጋገር በጣም ይጠቅማል ብዬ ስለማስብ ይኸውልህ ቀደም ብዬ እንዳልኩት የኢትዮጵያን ፖለቲካል ኢኮኖሚ ሀገር ውስጥ ካለው ጋር ባይመሳሰል እንኳን አይ ቲንክ ወደ ተሻለ ለመቀየር የሚያስችል እድል እንዳለ ይታወቃል። እሱን እድል ነው ለማምጣት መሞከር ጥሩ። እዛ በጎም መጥፎም አለ። የትኛውን ነው የምትመርጠው? ምንድነው የሚሉት አንዳንድ ሰዎች it's a land of opportunity አይደል? የትኛውን ነው የምትመርጠው? እሱ በጣም ሲሪየስ ይመስለኛል። ነገሩ ግን ገፋ ካረከው ነገሩን ትንሽ ካወራው it's all about ወሬው፣ ንግግሩ፣ ስራው ሁሉ ነገሩ አልፋና ኦሜጋው ፖለቲካ ይሆናል። ፖለቲካ ደግሞ ገበያ ነው። ገበያው የሚያዋጣበት ተሄዶ ነው የሚሸጠው። እሱ ለሀገር ብዙ አያዋጣም። ለምሳሌ ቀደም ብዬ እንዳልኩት የኢትዮጵያ የፖለቲካል ኢኮኖሚ የኢትዮጵያ የፖለቲካ ሪፎርም አብዮትም ዲያስፖራ እየመራው የተለወጠ የፖለቲካ ኢኮኖሚ አለ ብዬ አላምንም። ከዛ ይልቅ ግን በጣም ሂውጅሊ የደገፈ አለ። ይኸውልህ አንዳንድ ጊዜ የኢትዮጵያ ኢኮኖሚ ችግራችን የኢትዮጵያ የዶላር እጥረታችን የኢትዮጵያ የፖለቲካል የኢኮኖሚ ስፔሲፊካሊ የኢኮኖሚ ችግራችን እዛ እድል ስላለ ኢኮኖሚ ያለው ሰው በሙሉ ወደ ኢትዮጵያ ፖለቲካ እንዲገባ አስገድዶታል። ወደ ፖለቲካ ይዞት የመጣው ሐሳቡ ህልሙ ሳይሆን ኢኮኖሚው ነው ይዞት የሚመጣው። እንደሱ ሲሆን መሀል ላይ አለመግባባቱ በጣም እየጠነከረ ይመጣል። እሱ እንዴት እናርቀው ነው ዋናው ነገር። ይኸውልህ የመንግስትም የቤት ስራ አለ። ስትራቴጂካሊ ዲያስፖራውን ከፖለቲካ ነጥሎ ሀገሩ ጋር የሚያገናኝበት ሂውጅ ስትራቴጂ አለው። መስራት የለበትም። እንዴት ነው እስከዛሬ ሳይሰራ ይኖረው? እሱ በጣም ሲሪየስ ችግር ይመስለኛል። ይኸውልህ የኢትዮጵያ ኢኮኖሚ የዶላር ጥገኛ ነው። የኢትዮጵያ ኢኮኖሚ ከድህነት ጋር በጣም የተገናኘ ነው። ይሄን መነጠል የሚቻለው ዕውቀት፣ ገንዘብ፣ ህዝብ ማገናኘት የሚችል ድልድይ ሲኖር እሱን ለመስራት መጠነኛ በጎነት መጠነኛ ነገር ያስፈልጋል። ቀደም ላይ ተቃቀስካቸው ሀገሮች በጣም ሂውጅ ልምድ አላቸው። እኔ ከነሱ ከዘረዘርካቸው ሀገሮች በጣም የሚገርመኝ የህንድ ተሞክሮ ነው። የህንድ የዲያስፖራ ኢንቴግሬሽን ተቋም አለ፣ ኢንስቲትዩሽን ነው። እነዚህ ኢንስቲትዩሽኖች በሀገሩ ፖለቲካል ኢኮኖሚ ፖሊሲ ላይ ሮል እንዳላቸው ፖሊሲው ላይ ተሳትፎ እንዳላቸው ያረጋግጡላቸው። ያኔ ከፖለቲካና ከፖለቲካ ጉዳይ ይለያል። ሁልጊዜም ይኸውልህ
ያለፉት ተከታታይ መንግስታት ያለፈው በተለይ ደግሞ ያለፈው መንግስት ዲያስፖራን የሚያይበት መንገድ በጣም የተሳሳተ ነበር። እሱን ለማረቅ ነው አሁን እየተሞከረ ያለው በየማመን እሱ ያለፈው ስርዓት በጣም የሚገርመኝ ዲያስፖራን ከጥቅም ጋር ለማገናኘት ነው የሚያያይዘው። ሁሉ ነገር ዶላር ይዞ ስለሚመጣ ከጥቅም ጋር ያገናኙታል። ያኔ ቢሎንጊንግነስ ይቀንሳል። እንደሱ አይደለም ማገናኘት። ሀገር ከዲያስፖራ ጋር የሚገናኝበትን ነገር ሲምፕሊ ጥቅምና ጥቅም ብቻ ከሆነ ምን ማለት እንዴት ትዘልቃለህ? እንደሱ አይመስለኝም። ለዚህ ነው እሱን አታይስቱን ስትራቴጂ በመጠኑ ሽፍት የተደረገ ይመስለኝ። የተለያዩ ሰዎችን ሳነጋገር በተለይ በሰሜን አሜሪካ ባለው ሁኔታ ሶስት አይነት አብዛኛው ኢትዮጵያዊ ለሀገር በመቆርቆር ነው። ለምሳሌ ሰልፍም ቢወጣ መንግስትንም ቢቃወም ኢትዮጵያ ውስጥ ያሉትን ነገሮች ለማውገዝ የሚያደርገው እንቅስቃሴ አብዛኛው ሰው ከቅንነት ከበጎነት እንደሆነ ብዙዎች ያነሳሉ። አንዳንዶቹ ደግሞ የእውቀት ማነስ ኢኔሴንስ አገር ውስጥ አለመረዳት ቶሎ ካለመምጣት 30 40 ዓመት የቆዩ ሰዎች እንግዲህ ሁለት ጄኔሬሽን ነው አሁን በሰሜን አሜሪካ ያለው ትውልደ ኢትዮጵያ። የመጀመሪያው ጄኔሬሽን አለ፣ ሁለተኛው ጄኔሬሽን አለ። አሁን ለዚህ ለኢድ በዓልም የመጡ ሰዎች አሉ። ከዛም በፊት በነበረው የገና በዓል እንደዚህ የመጡ ሰዎች እንደነበሩ እናስታውሳለንና ሁለት ጄኔሬሽን አለ። በተለይ የመጀመሪያው ትውልድ ተብሎ የሚታወቀው የዲያስፖራ ኮሚኒቲ በአብዛኛው የሚያውቀው ኢትዮጵያ አሁን ያለችውን ኢትዮጵያ አሁን ያለውን ጄኔሬሽን ሳይሆን እጅግ የቀደመውን ጄኔሬሽን ነው። ብዙዎች የሚያስቧት አይነት ኢትዮጵያም አሁን መሬት ላይ አለችው የሚለውንም ነገር ብዙዎች የመረዳት ነገር እንዳለባቸው ይታወቃል። ብዙዎቹ ሲቃወሙ በጣም መንግስትን አምረው ሲቃወሙ ይታያል። ኢትዮጵያ ውስጥ ያሉትን ግጭቶች፣ ኢትዮጵያ ውስጥ ያሉትን መፈናቀሎች መነሻ አድርገው ብዙ ሲሉም በተደጋጋሚ እንሰማለን። ከሱ በተቃራኒ አንዳንዶች ደግሞ ግጭቶችን ስፖንሰር ሁሉ የሚያደርጉ ኃይሎች እንዳሉ እንመለከታለን። በእድሜ የገፉ ብዙ የህይወት ልምድ ያላቸው 30 40 ዓመት የተለያዩ ዓለም አቀፍ ተቋማት ውስጥ ሰርቻለሁ የሚሉ ብዙ ዩኒቨርሲቲዎች ውስጥ እንዳስተማሩ የሚናገሩ የኢትዮጵያውያን ዲያስፖራ አባላት አገር ውስጥ የመከፋፈል አጀንዳን ሲሰጡ እናያለን። በኢትዮጵያ ህዝብ መካከል የብሔር ልዩነት እንዲመጣ አንዳንድ ብሔሮችን በማይፈለጉ ቃላት ሲገልጹ እንመለከታለን። ለሰላም ከመስራት ይልቅ ግጭቶች እየሰፉ እንዲሄዱ ሲያደርጉ እንመለከታለን። በግልጽ መሳሪያ እንዲገዛ አውዳሚ የሆኑ ነገሮች ወደ ሀገር ውስጥ እንዲገቡ ሲያደርጉ እንመለከታለን። በግልጽ ከኢትዮጵያ ታሪካዊ ተቀናቃኝ ሀገራት ሰልፍ ውስጥ ሲገቡም እንመለከታለን። በታጋይነታቸው ለኢትዮጵያ በሚሰጡት አስተዋጽኦ የምናውቃቸው ትልልቅ የሚዲያ ሰዎች ጭምር ዛሬ ከኢትዮጵያ በተቃራኒ ቆመው ኢትዮጵያ ላይ ሲዘምቱ እናያለን። መንግስትን የተቃወሙ መስሏቸው የሆኑ ፖለቲከኞችን ወይም ደግሞ የሆኑ ባለስልጣናትን የተቃወሙ መስሏቸው ሀገር ላይ ሲዘምቱም እንመለከታለን። የሌላው ሀገር ዲያስፖራ በተለይ ሰሜን አሜሪካ ላይ የሚያደርጉ አስተዋጽኦ ግን ከዚህ በተለየ መልኩ ነው። ለምሳሌ የአየርላንድ የጉድ ፍራይዴይ አግሪመንት ተብሎ የሚታወቀው ስምምነት እንዲመጣ ትልቁን አስተዋጽኦ ያደረገው ሰሜን አሜሪካ ውስጥ የሚኖሩ አይሪሾች ናቸው። የአየርላንድ ፖለቲካ ስር ነቀል ለውጥ እንዲመጣ ያደረጉት ማለት ነው። በስሪላንካ የታሚል ታይገር አማጽያን ከመንግስት ጋር ስምምነት ውስጥ እንዲገቡ ያደረጉት የታሚል ዲያስፖራ አባላት ናቸው። እንደዚሁ የደቡብ ሱዳን የቅርብ ብንመለከት የሰላም የሪኮንሲሊዬሽን የፒስ ፕሮሰስ እንዲመጣ ቢያደርጉ አስተዋጽኦ ትልቅ ሆኖ እናያለን። የሶማሊያ ዲያስፖራም ሶማሊያ እንድትረጋጋ እንደዚህ የሚጫወተው ሚና ትልቅ ሆኖ እንመለከታለን እና የኢትዮጵያ ዲያስፖራስ ኮሚኒቲ የሚቃወመውን ነገር እንዲለወጥ ድጋፍ በማድረግ በኩል ምን አስተዋጽኦ እያደረገ ነው? እንደውም የጠቅላይ ሚኒስትሩ የህዝብ ግንኙነት ምንድነው የማህበራዊ ጉዳይ አማካሪ ሙአዝ ጥበባት ዳንኤል ከኢትዮጵያ ቴሌቪዥን ጋር ቃለ ምልልስ አድርገው ነበርና ኢትዮጵያውያን መንግስትን የመቃወም እንጂ መንግስትን የመደገፍ ከመሪ ጎን የመቆም መሪዎችን የማገዝ ልማድ የለንም የሚል ሐሳብ አንስተው ነበርና እስቲ ሁለቱን ነገሮች እንወያይባቸው። አንድ ምን መስራት ይችላል? ቅድም እንዳልነው የአይሪሽ ዲያስፖራ፣ የደቡብ ሱዳን ዲያስፖራ፣ የሶማሊያ ዲያስፖራ እንዳደረገው መቃወሙ ጥሩ ነው። ሀገር ውስጥ ያለውን ነገር
ተገቢ ያልሆነ ነገር መቃወማቸው ጥሩ ነው፣ ግን በመደገፍ መልኩ በሰፖርት በማድረግ መልኩ መሆን የለበትም ወይ? ከኢትዮጵያ በተቃራኒ በመቆም ነው ወይ ድጋፍ የሚገለጽ? ቀላል ነገር አይደለም። ይኸውልህ በሀገርና በዳያስፖራ ኮሚኒቲ መካከል የኖረው ተቃርኖ በጣም አደገኛ ሆኖ ነው የቆየው። እሱ በጣም ፓተርኑ የተሳሳተ ነው ብያለሁ። ከዘመኑ ጋር አብሮ የሚቀየር ከዘመኑ ጋር በደንብ አንደርስታንድ ለማድረግ የሚሞክር ነገር ግን የአጠቃላይ የኢትዮጵያን ፖለቲካል ኢኮኖሚ በደንብ አንደርስታንድ ያላረገ እንዳይሆን ትንሽ መለስ ብሎ ማየት በጣም ይጠቅማል ስለማስብ። ለዘመናት ዳያስፖራ ማለት ተቃዋሚ፣ ዳያስፖራ ማለት መንግስትን ወይ ደግሞ የመንግስት ሚተች እንደሱ አይነት ዴፊኒሽን አይ ቲንክ መቅረት ያለበት ይመስለኛል። ቀደም ብለን ያነሳሳናቸውን ጉዳዮች በሙሉ እነዚህ አጠቃላይ ሂውጅ ነገርን ያስተባብራሉ ይመራሉ የሚባሉት የትኞቹን ጉዳዮች ሰዎች አንደርስታንድ ያደርጉትን ብያላ የምትቃወመውን ትቃወማለህ፣ መደገፍ ያለብህ የአቋም ጉዳይ ነው የሚሆነው። ስታንድ ሄቱ ጋር ነው ይኸውልህ። አይ ቲንክ እንደኔ አንደርስታንዲንግ ሀገር ማገዝ የሚባለው ጉዳይ ሀገር መደገፍ የሚባለው ጉዳይ ሁልጊዜ ስልጣን ላይ ብቻ ካልሆንክ በስተቀር ሀገር አትደግፍም አይባልም። የግድ አይደለም። እንደሱ አይነት ዓለምም አለ ብዬ አላምንም። ስልጣን ባትይዝም ከሀገር ስትወጣ ያለህ ዕውቀት እዚህ ሀገር ውስጥ ትራንሴንድ ማድረግ የሚችልበትን ፓተር መስራት ትችላለህ። ምክንያቱም እዛ ያለህበት ሀገር ብዙ አይኑን የገለጠ ብዙ ሰው አለ። እሱን አይኑን የገለጠውን ነገር እዚህ ሀገር እንዴት ታመጣዋለህ? ሀገር በሐሳብ መንግስት ቃሉ እንዲጠብቅ ማድረግ ያንተ ኃላፊነት ሊሆን ይችላል። እንዴት እሱ ይደረግ ነው። አይ ቲንክ እነዚህ ሁሉ የሚመጡት ወደ ኢንስቲትዩሽን ፕራውድሊ ሀገር የምታግዘው መጀመሪያ ከሀገር ስትወጣ ኮሚዩኒቲ ሀገርህ ሁሉ ነገርን ተመሳሳይ ገጽ ላይ መቆም አለበት መጀመሪያ። ካልሆነ መደገፍ መቃወም ውስጥ ነው የምትገባው። እሱ በጣም ፈተና ይመስለኛል። ይኸውልህ በዚህ ሀገር ፖለቲካ ሴንተር የሚባለው ጉዳይ አንድ ቦታ ነው ያለው። ከሀገር ውጭም ሲሆን ፖለቲካ ሴንተር የሚባለው ጉዳይ የሚያጠነጥነው ሁሉ ነገር ስልጣንና ስልጣን ላይ ብቻ ነው። ስልጣን ላይ ካልወጣ ሀገር የምትቀይር አይመስልም። እንደሱ ትክክል አይደለም። አይ ቲንክ እስከሚገባኝ እስከምረዳው የአሜሪካ ፕሬዝዳንት እንኳን ለመሆን የምርጫና የህዝብ ድምጽ ብቻ ማግኘት አያዛልቅም። ከዛ ይልቅ 3-4 ኮሚዩኒቲዎች በተለያየ ወይ አንተን መደገፍ አለባቸው። ለምሳሌ የተለያየ ማህበራዊ የንግድም ምንድነው የሚባሉት ቲንክ ታንክ ግሩፕ የሚባሉት ይሄ አሶሲዬሽን ኦፍ ሲኒየር ሲቲዝን አሉ። እነሱ ሁሉ ሐሳብ ጉዳይ ነገር ምናምን እየደገፉ አልቲሜትሊ ድምጹ ሲመጣ ሀገሩን በደንብ ታስተካክለዋለህ ተብሎ ስለሚታመን ይሄ አጠቃላይ ሪፎርም እንደሚፈልግ እረዳለሁ። እዚህ ሀገር ላይ ሀገር ማገዝ የሚባለው ጉዳይ ሀገር መቀየር የሚባሉ ጉዳዮች የሁሉም ሰው ሪፎርም ሐሳብ ነው ያስባል። ቀደም ብለ የጠቀስከው የዲያቆን ዳንኤል ክብረት ያነሳው ሐሳብ እንዲሁ እንደ ቀልድ የሚታሰብ ነው ብዬ አላምንም። ይኸውልህ የጠቅላይ ሚኒስትሩ አማካሪ ነው። የብልጽግና ፓርቲ አባል አይደለም። የፓርላማ አባል ነው። በግሉ ነው የተወዳደረው። ሐሳብ አለኝ የምሸጠው ነገር አለኝ ብሎ ሐሳብ አደባባይ ላይ ይዞ ወጣ፣ ተገዛ፣ ፓርላማ ገባ። ፓርላማ ብዙ ሲያወራ ነው። ኦል ኢን ኦል በጣም ትኩረት ማድረገው በመተባበር ነው መስራት የምፈልገው አይነት በጣም ስትሮንግ ነገር አነስ ይኸውልህ 3-4 ነገር ያግዘናል። አንድ እዚህ ሀገር ላይ ያለ የተቃዋሚም የመንግስትም ባለስልጣን አንዳንዱ ጉዳይ ላይ ኮስተር ብሎ አሳማኝ የሆነ ነገር ሀገሩ ወዴት አቅጣጫ እንደሚሄድ መናገርና በስርዓቱ ማውራት አለባቸው ያምናል። የጠቅላይ ሚኒስትሩና የአንድ መንግስት ብቻ የአንድ ሰው ብቻ ኃላፊነት አይመስልም። ይሄ ጥሩ ፓዮነር ሆኖ ነው የመጣው። አንድ ሁለት ታማኝነትን አብሮ ይጨምራል። የሐሳብ ብዛህነት ያስፈልጋል። እነዚህ ሁሉ ነገሮች ሲጠቀለሉ የሚመጣው የሚቀመጠው የሚወራው ሁሉ ነገር አቋምና አቋም ላይ ነው። እሳቸውም እንግዲህ ሙአዘዝ ጥበባት ዳንኤል ለማንሳት የሞከሩት ይሄንን ነው። ስለ ቅርሶች ተጠይቀው ነበር። ከሰሞኑ ከአዲስ አበባ የኮሪደር ልማት ጋር በተገናኘ ቅርሶች እየፈረሱ ነው የሚል ነገር ተነሶላቸው የቅርስ በማፍረስ አሁን ያለው መንግስት ልናማ አንችልም። ምክንያቱም ያነሳሉ በምሳሌነት የተለያዩ የአድዋ ሙዚየምን የአድዋ መታሰቢያን ጨምረውና ሰውን መውቀስ ባለብን ረገን መውቀስ አለብን። ኢትዮጵያ ውስጥ በአጋጣሚ ሆኖ ቅርስ የሚያጠፋ መሪ መታወቅ እንኳን የዛሬዎቹ የድሮቹም አልነበሩ የሚል ነገር ያነሱና በተለይ ብዙ እንዲህ አይነት ትችት የምናቀርብ ሰዎች ግን ችግር ካለ ክፍተቶች ካሉ ስህተቶች ካሉ
ቀርበን የማገዝ እና ሰፖርት የማድረግ ሚና ነው ሊኖረን የሚገባው እንጂ ብዙ የመተቸቱ ሚና ላይ ብቻ መቆየት የለብንም የሚል ነገር ያነሳሉ። ብዙ የኢትዮጵያ ዳያስፖራ ኮሚኒቲ ሀገር የሚያግዝ አሁንም አዎንታዊ የሆኑ ሀሳቦችን የሚሰጥ እንዳለ ይታወቃል። ግን መዋዘ ጥበባት ዳንኤል እንዳሉት አንዳንዶቹ ትችት ላይ ብቻ ሲያተኩሩ እናያለን። የዳያስፖራ ሚዲያ ሆነው የቆሙ አንዳንድ ሚዲያዎችም በአብዛኛው እነዚህ ነገሮች ላይ ሲያተኩሩ እናያለን። በዚህ ሀገር በተደጋጋሚ የምንተቸው በተደጋጋሚ የሚነሳው ጥያቄ የኤሊት የኢንፍሉዌንሻል ሰዎች አቋማቸው ምንድነው? ስፔሲፊካሊ ሀገርና ሀገር ጋር የተገናኘ ጉዳይ የመንግስት የሥራ ኃላፊ የፖለቲካ ፓርቲ ውስጥ ያለ የሆነ አይነት የመንግስት መስሪያ ቤት ውስጥ ያለ አቋምህ ምንድነው? ስፔሲፊካሊ ከመንግስቱ ጋር አይደለም ከሀገሩ ጋር አብረህ የመቆም ሞራል ከሀገሩ ጋር አብረህ የመቆም ፍላጎት ሳለ ወይ? እንደሱ ካልሆነ ሀገሩ መሄድ ይቻላል። ሁለት ሲሪየስ ነገር ቀደም ያነሳሁት ደግሜ ላንሳ። ይኸውልህ መድብለ ፓርቲ ላይ ነው ብዙ ሰለፍ አይኖርም። አብሬ መድብለ ሐሳብ አዲስ ፓተርን መምጣት አለበት ያምናል። መድብለ ሐሳብ አንደኛው ከእንደዚህ አይነት ኢንፍሉዌንሻል ሰዎች የሚመጣ ነው ያምናል። ይሄ ትራንሴንድ ያደርጋል፣ ባህር ማዶ ይሻገራል፣ እዚህም ሀገር ውስጥ ያጸናል። ሀገሩን ከሀገር ጋር አብሮ መቆም ከሀገር ጋር አብሮ ጎን ጋር ሆኖ መቆም ፓተርን ይሰራል። ዓለም ላይ ብቻችን ቆመን እናውቃለን፣ አዲስ ነገር አይደለም። እዚህ ሀገር ውስጥ ብቻ መቆም አይደለም የሚያስፈልገው፣ እዚህ ሀገር ውስጥ መተባበር ነው የሚያስፈልገው። ብዛ ሐሳብ በጣም ሲሪየስ ይመስላል። ሀገር ማገዝ ወይም ደግሞ ከአንድ መሪ ጋር መስራት ወይም ደግሞ ከአንድ መንግስት ጋር መስራት ሀገርን ማገዝ አይደለም ወይ? እሳቸውን በተለይ አንዳንድ ዳያስፖራ ውስጥ ያሉ ሰዎች ዛሬ ስለ ዳያስፖራ ስለምናነሳ ሲተቹ እናያለን፣ ሲወቅሱ እናያለን። ወደ አንደኛው የመጡበትን አካባቢ የመጡበትን ሃይማኖት የመጡባቸውን ነገሮች መነሻ አድርገው ወደዛ ሊጎትቷቸው ሲወስዱ እናያለንና እሳቸው የሚሰሩበት ፓተርንና እምነት ሀገርን መንግስትን ማገዝ ሀገርን ማገዝ ነው ብዬ ስለማምን ነው ብለዋልና ይሄ ሌሎቻችንስ ጋር ሊመጣ አይገባም ወይ? ከነት ልዩነታችን ከነ ተቃውሟችን ከነ ምናምናችን ሀገርን መደገፍ ላይ ማተኮር የለብንም ወይ? ለምሳሌ አሁንም የከተማ ልማቶች አሉ። ለምሳሌ አምጥተህ ለአብሮት ቤተ መጻሕፍት ብትሰጥ ፖለቲካ ነው ወይ እሱ? አንድ ብር ወይም ደግሞ የዲያስፖራ ትረስት ፈንድ ተብሎ የተቋቋመው የነበረው ነገር አለ፣ አሁን የተዳከመ ይመስለኛል። ለሱ $1 ብትሰጥ መንግስትን ማገዝ ነው ወይ? እሱን መለየት የለበትም ወይ ልልህ። አሁን አገሩን የሚያስተዳድረው መንግስት አትወደውም አትፈልገውም፣ ኢትስ ኦኬ። ፖይንቱ ግን ቤተ መንግስት ካልገባህ በስተቀር ያንተ ወይ ደግሞ ያንተ ቡራኬ ከሌለው በስተቀር ሀገር አይመራም ማለት ልክ አይሆንም። ከዛ ይልቅ ነገሩን ነጠል እናርገው። የዳንኤልን ሐሳብ ተው፣ የመንግስትን ሐሳብ ተው። እዚህ ሀገር ውስጥ በጣም ብዙ ችግረኛ አለ። እንዴት ነው መርዳት የምትችለው? ፎርጌት ፖለቲክስ። 4 ኪሎ ካልገባህ በስተቀር እዚህ ሀገር ያሉትን እናቶች መደገፍ ማትችል ከሆነ ያንተ ድጋፍ አለ። ትላንትና የሚገርመው ወጣቶች የሆነ ብር አዋጥተው ለእስልምና እምነት ተከታይ ሆኖ የተቸገሩ አረጋውያን በጣም አቅም የሌላቸው ሲደግፉ ነበር። እዚህ ሀገር ውስጥ በመላው አገሪቱ በሰሜኑ ጦርነት የወደመ ትምህርት ቤት የለም። ዓለም ላይ ያሉ የተበተኑ በእውቀት በትምህርት ጉምት የሆኑ ኢትዮጵያውያን የሉ። እነሱ ተሰብስበው ተው መንግስትን ማለት አትሂድ እዛ ቤተ መንግስት ጋር እነሱን መደጎም አትችልም። እዚህ ሀገር ውስጥ ስራ የሚባል ጉዳይ፣ ኢኮኖሚ የሚባል ጉዳይ፣ ፈጠራ የሚባል ጉዳይ የለም። ዓለም ላይ ሌተስት የሆነ ቴክኖሎጂ የለም። ዓለም ላይ ቴክኖሎጂና የዲጂታል ጉዳያችን እግር በእግር መከተል አቅቶን ጠዋት ማታ እየተደናበረን አይደል? ዓለም ላይ ግን የማይክሮሶፍትን የሚመሩ የሆኑ ዳይሬክተሮች የሉ። እነሱ ተሰብስበው የሆነ ነገር አይረዱ። ጎበዝ ከሀገር ጋር መቆም ማለት ከቤተ መንግስት ጋር መቆም ላይሆን ይችላል። ተወሱን ሐሳቡ ሊለይ ይችላል፣ ላይጥምህ ይችላል፣ ላትወደው ትችላለህ፣ አይን ቀለሙን ላትወደው ትችላለህ። እርሳው አንለስ የፖለቲካ ፓርቲ እስካልሆንክ ድረስ። ቀደም ብዬ እንዳልኩት የፖለቲካ ፓርቲ ደግሞ ከሆንክ ዲያስፖራ ሆኖ ዲያስፖራ ተቀምጦ እሱ የመራው ፖለቲካ ለውጥ እዚህ ሀገር ውስጥ ኖሮ አያውቅም። ፎርጌት ኢት። ማገዝ መደገፍ ላይ አስተዋጽኦ ነጥለው ስትነጥለው እዚህ ሀገር ውስጥ ያለው ችግር አልፋና ኦሜጋ ነው። እሱ ላይ ሮል የለንም ወይ? እውቀት ጠምቶናል፣ ድህነት አስቸግሮናል፣ ኢኮኖሚ በጣም ይፈታተነናል፣
እናቶቻችን መሰረታዊ ጤና ነገር ይፈልጋሉ ዓለም ላይ ደግሞ እድል ያላቸው ኢትዮጵያን ብዙ ናቸው ይሄን ሁሉ የሚመሩ ፎርጌት የፖለቲካ ስታንድህን እሱ አይደለም ፖይንቱ እንዴት ነው የዓለም የጤና ድርጅት እየመራ ፖለቲካው በዛ መጠን ደምስሩ ውስጥ የሚገባው እሱን መስመር አበጅተ እዚህ ሀገር ውስጥ ያለውን የጤና ነገር እንዴት ማገዝ ትችላለህ ለዚህ ነው ሪስፖንሲቢሊቲ ኖረው በስርዓቱ ጥናት ይደረግበት ብዛ ሐሳብ ይደረግ ስትራቴጂካሊ ኢትዮጵያውያን ዲያስፖራ ላይ ያሉት ኢንፍሉዌንሳቸው ተጽኗቸው በኢኮኖሚ በፖለቲካም በጣም በጎ ነገር አለ እሱን ግን ካፒታላይዝ እንዴት እናርገው ደሞ የምልህ የፖለቲካውንም ኢንተረስት ሊያደርጋቸው ይችላል አንዳንዶቹ የውጭ ሀገር ዜግነት ወስዶ ዜግነታቸውን ቀይሩ ሲባሉ ተቋሚ ሁሉ የሆኑ ሰዎች እንዳሉ በግልጽ የሚታወቁ ሰዎች አሉ ብዙዎቹ በሀገር በመውደድ የሚቆረቆሩ ሰዎች አሉ ግን በየትኛው መልኩ ሀገር ላይ አንተ የተሻለ ዓለም እየኖርክ አንተ የተሻለ ሁኔታ ውስጥ እያለህ እሳት የምታነድ ከሆነ ለመሳሪያ ግዢ ወጣቶችን ለመማገድ አስተዋጽኦ የምታበረክት ከሆነ እሱ ሀገር መውደድ ነው ወይ ሀገሩን ነው የምትወደው ስልጣኑን ነው የምትወደው ሀገሩን ነው የምትወደው የኢትዮጵያን ህዝብ ነው የምትወደው በቀላሉ ሬሚታንስ ስትልክ በፎርማል መንገድ መላክና ኢንፎርማል መንገድ መላክ የኢትዮጵያን ኢኮኖሚ በምን መጠን እንደሚጎዳው አንደርስታንድ አያረጉ እውነት ነው ናው ሀገሩን ነው የምትወደው ወይስ ቤተ መንግስት ለመግባት ነው ጉዞ ቀደም ብዬ እንዳልኩት ቤተ መንግስት የሚያስገባ ጉዞ እንደሱ አይደለም ሌላ ፓተርን ነው ማለት የኢትዮጵያ ችግር ፈርጀ ብዙ ነው የኢትዮጵያ ችግር ፖለቲካ ብቻ አይደለም ከፖለቲካ ውጭ በጣም ብዙ ችግር አለ እሱ እንዴት ተቀርፋለህ ኢትዮጵያ ባላት አቅም አሁን የምናያቸው ነገሮች ለማስቀረት እኔ መጀመሪያ በተለይ ዲያስፖራ ማህበረሰብ ውስጥ ያለው ኮሚኒቲ ኢትዮጵያን ማገዝ ይችላል ብዬ የማስበው አንድ ራሱን ከመከፋፈል ነፃ በማድረግ ነው ሁለተኛ ነገር ደግሞ መጥቶ ቢያይ ሀገሩ ገባ መታ ሀገሩን ስታይ መታ ኢትዮጵያ ያለችበትን ሁኔታ ስታይ አንተ ጭንቅላት ውስጥ ያለችው ኢትዮጵያና መሬት ላይ ያለችው ኢትዮጵያ የተለያየች እንደሆነች ስትገነዘብ ብዙ አሁን በማህበራዊ ድረገጽ ላይ ሰሞኑን እንኳን ሲናፈሱ የነበሩ አሉባልታዎችን እንመለከታለንና በሰላም ግንባታ በሀገር ግንባታ በውጭ ምንዛሪ ምናምን ሀገሩን መደገፍ ያለበት እንዳለ ሆኖ ደግሞ መጀመሪያ የኢትዮጵያን ችግር ለመፍታት ያ እዛ የሰለጠነ ማህበረሰብ ውስጥ እየኖረ እርስ በርስ የተከፋፈለው በብሔር ቤተክርስቲያኑ መስጂዱ ምኑም በብሔር ያደረገው የዲያስፖራ ኮሚኒቲስ ከዛ መውጣት የለበትም ወይ መጀመሪያ ደረጃ ይሄ ሲባል ግን አብዛኛው ነው ይያለን አይደለም በጣም ጥቂቶች እዚህ መንፈስ ውስጥ ያሉ ሰዎች አሉና በብዙ መልኩ መደገፍ ያለባቸው ነገሮች እንዳሉ ሆኖ ራሳቸውን ከመከፋፈል ማጽዳት አንድ በሁለተኛ ደረጃ ደግሞ ከዚህ መንፈስ በመውጣት አይደለም ወይ ሀገር ሊደገፍ ሀገር ሊታገዝ የሚችለው ዴፊኒትሊ ሁሉ ጊዜ ዩናይትድ መሆን አንድ መሆን ከሀገር ደግሞ ስትወጣ በደም መተባበር በጣም ስትራክቸራል ለውጥ ያመጣል ተብሎ ይታመናል እሱ ትልቅ የቤት ስራ ነው ኦሊኖ ለመጠቅለል ያህል ሰዓትም ስለሌለን ኔሽን ቢልዲንግ የሚባለው ጉዳይ ከሀገርም ሲሻገር ሀገር ውስጥም ሲኖር ኃላፊነት ያለብን ኢትዮጵያውያን ከሀገር ስትወጣ ነፃነት ቀደም ብዬ እንዳልኩት ዲፋይን የምትደረግበትን መንገድ አንተ ዲፋይን ብታረጋው ጥሩ ነው አንድ ሁለት ደግሞ የኖሩት ያሉት ኢትዮጵያን በሙሉ ኢንፍሉዌንሳቸው አስተዋጽኦአቸው በጣም ሂውጅ እንደሆነ መታመን አለበት መንግስት ደግሞ የቤት ስራው እነሱን ወደ ፖዚቲቭ መንገድ ወደ ቀናው ከሀገር ጋር አብሮ ለመቆም የሚያግዘውን ስትራቴጂ በስርዓቱ ሰርቶ ቢያመጣው ጥሩ ነው እነዚህ ሁሉ ሲሰበሰቡ ኔሽን በስርዓቱ መታደግ ይችላል ያምናለው ለኔሽን ቢልዲንግ ትልቁ ማነቆ ሆኖ ባህርም ሲሻገር እዚህም ሀገር ውስጥ በጣም ፈተና የሆነን የታሪካችን ጉዳይ ነው በኢትዮጵያ ታሪክ ውስጥ የህዝብ ታሪክ የመስተጋብሩ ታሪክ ብዙ ተጽፏል ብዬ አላምንም ብዙ ጻፊያንም እንደዛ ሲሉ ሰማል ነው የኢትዮጵያን አጠቃላይ መሰረታዊ ወይ ደግሞ ፋውንዴሽናል የሆነ ለውጥ ለማምጣት ካሰብክ ኮስተር ብለ የታሪክ ናሬሽናችንን ማረቅ ያስፈልጋል እሱን ባህርም ሲሻገር አብሮ መሄድ ይችላል ምክንያቱም ባህር የተሻገረ በጣም ሂውጅ አዋቂ ሰዎች አሉ ጎበዝ ይሄን ሁሉ የምናነሳው ለውይይት እንዲመቻል እንጂ ጉዳዩን ነገር ሐሳቡን ከስር ጀምሮ አንደርስታንድ የሚያደርግ በጥሞና የሚከታተል በጣም ብዙ ኢትዮጵያውያን ለዚህ ነው ዌል ስትራክቸርድ የሆነ የታሪክ ሪቫይታላይዜሽን የሚያስፈልገን ይመስለኛል
በዘመን ጉዞ ውስጥ በዘመን ሂደታችን ውስጥ የኢትዮጵያ የፖለቲካ ታሪክ ብዙ የሚያደላው ለገዢ ነው። እሱ ደግሞ የህዝብን ያሳጣል። ህዝቡ ደግሞ ዲያስፖራ ሲሆን አብሮ ይዞት የሚሄደው መጥፎ ገጽ ነው ያለው። እሱ መጥፎ ገጽ ለመከፋፈል ትልቅ ግብአት ይሆናል። ወደ ቀል መመለስ ጥሩ ነው። በሀገርና በመንግስት መካከል ያለውን ደረቅ ጣቢያ መፈለግ ግን የኛ ቤት ስራ ያስፈልጋል ነው። ስለዚህ ዲያስፖራም እንደ ኮሚኒቲ መተቸትም ምን ማለትም ያገዙ ነው እንጂ ከሀገር ሳታግዝ መፍትሄ ሳይኖር ትችት ላይ ብቻ ማተኮሩ ተገቢ አይደለም የሚለው ነገር የውይይት ማጫር አድርገን ብንጨርስ ምን ይመስላል? ተገቢ ነው። አዎ ተገቢ ይመስላል። በጣም ነው የምናመሰግነው ተመልካቾች። አጀንዳ ፕላስን በአዲስ ዋልታ ቴሌቪዥን ስትመለከቱ ቆይታችኋል። የዲያስፖራ ሚና በኢትዮጵያ ፖለቲካ ውስጥና ሀገር የማገዝ ባህላችን ምን ይመስላል የሚለው ነገር መነሻ አድርገን ነው የተወያየ ነው። እስጢፋኖስ አበራና አንዋር አብራን ነበር ይህን ፕሮግራም አዘጋጅተንላችሁ ያቀረብ ነው። አብራችሁን ስለቆያችሁ እናመሰግናለን። በውይይታችን ላይ ባነሳናቸው ሀሳቦች ላይ መቃወም መደገፍም ይቻላል። ሌሎች ሀሳቦችም ካሉ በሀሳብ መስጫ ሳጥን ላይ ብታደርጉልን የሚቀጥሉት ፕሮግራሞቻችን አካል እናደርገዋለን። ለማንኛውም አጀንዳ ፕላስ በሚቀጥለው ጊዜ ሌላ አጀንዳ ይዞ ይመለሳል። እስከዛው ተመልካቾች ያላችሁበት መልካም ጊዜ ይሁንላችሁ።